ነሽ ልበልሽ እንዴት ነሽ ልበለው እኔም በአማርኛ እንዴት ነሽ ልበልሽ እኔም በአማርኛ አዋሪው በይኝ አንቺ በእንግሊዘኛ አዋሪው በይኝ አንቺ በእንግሊዘኛ ቋንቋችን አንድ ነው አብረን ስንተኛ እየኔ ደማደም እየኔ ደማደም 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 አረ የዛሬን አብረሽ ልጋደም አረ ዛሬ አብረሽ ልጋደም አግኝታት ነው ወይስ ሳታገኛት ነው? ገና አላገኛትም እኮ ማግኘት አግኝቻታለሁ። ያው መቼም ግጥም እጥፋለሁ። ግጥም ትጽፋለህ? ገጣሚ ነህ? ገጣም በጣም እጽፋለሁ። እስቲ የተወሰነ ግጥም አለ ልታነብልን የምችለው? እንዴት ልበላችሁ ነው ያለው። እንደው በጣም አስቸጋሪ ነው። እንደው አልመጣልኝ አለ ትንሽ ወረቀቷን ቢዛት ነይ ነይ ጎበለዬ ጎበለዬ ነይ ጎበለዬ ጎበለዬ እንደው መላ 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 ነሽ እንደው መላ መላ እንደው መላ መላ እንደው መላ መላ ነይ ነይ ጎበለዬ ጎበለዬ ነይ ጎበለዬ ጎበለዬ እንደው መላ መላ 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 የት ነው ተወልደህ ያደግከው? አዎ ተወልጄ ያደግኩት ያው መቼም እዚሁ ሉማሜ አካባቢ ነው። የት ነው? ዲጃገና ኪዳነ ምህረት ትባላለች። ዲጃገና ኪዳነ ምህረት እዛ ነው ተወልደህ ያደግከው? አዎ እዛ ነው። አስተዳደግ እንዴት ነበረ? አስተዳደጌ በጣም ቆንጆ ነው። እንደዚህ ዋሽንት እየነፋሁ ነው ያደግኩ። አሁን ጎረምሳ ስሆን ነው ትንሽ። በወላጆች ነው ያደግከው? በወላጆች ነው ያደግከው? ወላጆች ጋር ነው ያደግከው? ሳይሆን ሰው ቤት ነው ያደግኩት። እድሜ ከደረሰ ስንት ዓመት እያለህ ነው ሰው ቤት መግባት የጀመርከው? የ8 ዓመት ወይ የ10 ዓመት እንደዛ ብሆን ነው። የ8 ዓመት የ10 ዓመት ልጅ ስትሆን ሰው ቤት በጉልበት ማገልገል ጀመርክ? ከዛ በኋላ ሰው ቤት ነው 17 16 ዓመት ተገዝ ሰው ቤት ቆርጤ ሎሌ ገብቼ ጠንካራ ዋሽንትን ማንጎራጎር የለመድኩኝ ሰው ቤት ገብቼ ነው። እንደው ሰው ቤት አሁን የተለያየ ሰው ነው የሚገጥም። የተለያየ ሰው ባህሪ ይኖራቸዋል። ጨዋታ ይኖራል፣ እንትን ይኖራል። እንደው ምን ገጥሞሃል? እንደው የማይገጥም የለም። እስቲ ተገጠመው ውስጥ እስቲ ንገረኝ። እሺ የሚያስርብ ሎሌ ገብተን የሚያስርብ አለ። እንዴት ነው የሚያስርበው? ማለት ምግብ በሳት አይቀርብም ነው ወይስ ምግብ የለም ነው? በጣም መኖር አለ። እሺ ደግሞ እኛ ታልበላን ከዛ ሲያስርቡኝ ለቂጥ እሄዳለሁ። ሰውየው ይመጣና ይማልድናል። በቃ እንደዚህ እያልኩ ስለው አንቺ ለምንድን ነው እንደዚህ ብሎ ሚስቱን ይቆጣና ተመልሼ እሄዳለሁ። ከዛ እንደምንም ብዬ ጨርሳለሁ። አንድ ዓመት እህል የሌለ ሆኖ ስለማታቀርብልህ ነው? እንዴት ነው ነገር? እስቲ ንገረኝ። እህል አለ። እሺ መቼም ገበሬ እየተራበ ነው የሚሰራ። እሺ እና እኛ ደግሞ ጠንካራ ገበሬ ቁርጤዎች ማለት ነው በቃ በጣም ጠንካሮች ነን። እሷ ደግሞ ባሏ ደግሞ ከተማ ይወዳል። አንዳንዶች እንደዛ ነው፣ እንደ ቅናት ነው። እና የሚያስርቡ እንደዛ ነው። ባላቸውን ለመጎዳን ሲሉ ቤት ለሚሰራው ሰው ምግብ አያቀርቡም ማለት ነው? አዎ ምግብ አያቀርቡም። እንደው እንደ ልብ አያቀርቡም። ስራ ሲያሰሩስ? ስራም ጠንካራ ስራ ነው የምንሰራ። ይኸው የመጨረሻ ስሸነፍ ቀኑ ሙላው እኮ በግማሽ እንጀራ ያደርኩበታል። ማለት ምን ስትሰራ ውለህ? እና በጣም ጠንካራ ገበሬ ነበርኩኝ። ያውችም በየበየው እዚህ ከተማ ገብቼ እስቲ ቆይ እንደው በየቤቱ ስትገባ ቀድም ምግብ ያስርቡኛል አልክ። ሰውየው ለጋስ ሰጪ ሆና ወይ ሚስቱ ነች የምታስርበው ወይስ ደግሞ ሰውየው ነው? ምንድነው እዚህ ጋር እስቲ ግልጽ አድርገው። አንዳንዴ ሴትዮ ሸጋ ቀና ስትሆን ሰውየው ኩፍ ይሆናል። ለምሳሌ
ለምሳሌ አብረህ እንድትበላ እንዴት ነው? ለምሳሌ እንደው በቃ ሴትዮይት አንጀቷ እንደሷ ስለምታይ ስተምበላ ሰውዬው አያስበላም። አንዳንዶች ደግሞ ሴቶች ደግሞ በቃ ምናምን እያሉ በግማሽ እንጀራ እያሳድሩናል። ዋሽንት ትጫወት ነበር አሁን እዛ እያለ ሰዎች ፊት እያሳለፍክ? ለምርኩ ዋሽንት በቃ የሚገርም ዋሽንት እንደው አሁንም እንደው እንጃ እንደው በጣም እንደው አረሰው ሜትሩን እንደው ያሁኑ ችሎታ ነው የድሮው እንዴት ነው? ያሁኑ እንደው መቼም የጊዜ አኳያ ነው እንጂ ችሎታው ያሁኑ ይቀላል። አዎ ይቀላል። እስቲ የተወሰነ ዋሽንት ጋብዘንና በሰው ቤት ያሳለፍከውን የተወሰነ ትነግረናለህ። እስቲ እንደው ለመቼም ዋሽንታዊ እንዴ ይከፋ ነበረ ሰዎች ቤት? አሁን ለምሳሌ ከሰዎች ጋር ስትኖር ከፍቶ ያውቃል? አሁን እንደሚከፋኝ እያየሁ ነው ማንጎራጉረው። እስቲ እንዴት ነበር ያሳለፍከው? ያኔ ሲከፋ ሰው ቤት ገብተህ እንዴት ነበር የምታሳልፈው? እንደው መቼም እናቴ ላይ ባህሪም እናቴ ደህና ናት። አባቴ መቼም በልጅነቴ ነው ጥሎኝ ሄደ የሞተ ማለት ነው። እሺ እናቴ ያሳየው እስከ 10 ዓመት አሳደገች። ከዛ በኋላ በሰው ቤት ስቀሰቀኝ 10 ዓመት። አዎ እሺ በቃ አባቴ ሞተ በ8 ዓመቴ ነው። ግጥም አለኝ እንደው የሚገርማችሁ ነገር ነው። እስቲ ቀድሜ ልጠይቆትና ዋሽንት ድምፅ ሰምተው ነው ወደዚህ የመጡት? እዚህ ጋር ነበሩ? ጭግኝ እየጠበቃችሁት? ከዚያ ዋሽንት ዜማ ሲሰሙ መጡ። እስቲ ስሞትን ያስተዋውቁንና እንቀጥል። ስሞት ማን ልበል? እንዳላማው ገበየው። እንዲህ ከዚህ በፊት እንግዲህ ወጣትነት አለ። በተለይ በወጣትነት ነው ዋሽንት ድምፁ አብሮ እየተሰማ መጣው አይደል? እና አሁን ላይም ሲመጡ እንግዲህ እድሜም ከፍ እያለ ሲመጣ ያ ስሜት ግን አሁንም አልጠፋም፣ የዋሽንቱ ፍቅር። እስቲ እንዴት ምን አይነት ስሜት ይሰማል? ደስ የሚል ድባብ አለው። ብሶታቸውን ይገልጹበታል፣ ፍቅራቸውን ይገልጹበታል። ዋሽንት ሲሰማ ያንጎራጉሩበታል፣ ይተከዝበታል። አመሰግናለሁ በጣም። ሰላም ብለናል አባታችን። እግዚአብሔር ይመስገን። ሰላም ኖት? ሰላም ነን። ሰላም ኖት? ፍየል እያበሉ ነው? አይ ቆንጆ ፍየል አለችዎት። ጨመር ቢያደርጉባት ደግሞ ጥሩ ነው። እስቲ እንደው ተገጠሙህ ገጠመኞች ውስጥ በጣም የማትረሳው ምንድን ነው? ሰው ቤት ገብተህ የገጠመ ገጠመኝ በጣም ጥሩ የምትለው የማትረሳው ልክ እንደ እናት የተንከባከበችህ፣ ሌላኛዋ ደግሞ በጣም የተጎዳህበትና ተስፋ የቆረጥክበት ገጥሞ ያውቃል? እስቲ እነዚህ ንገረን እስቲ። እስካሁን ድረስ እየተጎዳሁ ያለው በቃ በሰው ቤት ስታሳልፍ የገጠመ ገጠመኝ በጣም ጥሩ ገጠመኝ ይኖርሃል። መቼም ሁሉም ሰው ክፉ ነው ማለት አይደለም አይደል? ጥሩ ሰው ይኖራል፣ ደግ ሰው ይበላል፣ የሚያበላ የሚያጠጣ፣ በጣም ጉልበትም ሳይደክም የሚንከባከብ ሰው አለ እንደ ልጅ። ብዙ ሰዎች አሉ። አንዳንድ ቦታ ደግሞ በተቃራኒው አለ። አንድ ቦታ 4 ዓመት። እስቲ እንዴት ነበር የነሱ እንክብካቤያቸው? እነዛ ሰዎች በጣም በቃ እኔ እንጃ የነሱ ውለታ እኔም እነሱም ይኸው በአመት ደሞዝ እየጨመሩኝ ነው። በቃ ጉልበቴም ጠንካራ ነው። ለእነሱም እኔም በቃ ብዙ ልጆች አሳድጌያለሁ። ምን 4 ዓመት ስቆይ 2 ልጅ አሳድጌያለሁ። ምን በማድረግ ልጆችን ታሳድጋቸው አንተ? ለምሳሌ አንተ አሁን ስትገባ የጉልበት ስራ ልትሰራ ነው የምትገባው እንጂ ልጆችን እንዴት አሳደግካቸው? ልጆችን ያው ያሳደግኳቸው ስገባ መጀመሪያ ቁርጤ እዛው እነዛ ልጅ ስገባ መጀመሪያ ህጻን ልጅ ነበር፣ ይኸው የ3 የ4 ወር ልጅ ያን አሳደግኩ። በዛ በኋላ ደግሞ ማለት ያውን አሳደግኩት። ታዝል ነበረ? አዎ አዝል ነበር። ልጅ ታዝላለህ? ከብት ጠብቅ ነበረ። አዝለህ ከብት ጠበቃ ትውላለህ? አዎ። ከዛም እንደው ምንም አይረሳኝ ታሪክ ነው ያ። ልጁን ታዝለህ ትወጣለህ፣ ሲያለቅስ ወደ እናቱ ይዘህ ትመጣና አጥብተህ መልሰህ ይዘህ ትሄዳለህ። ከዛ ደግሞ በመቀጠል ሁለተኛ ተወለደ፣ አሳደግኩላቸው። በተመሳሳይ አሳደግ፣ ልክ እንደ ሴት ልጅ እያዘልክ እየተንከባከብክ አሳደግካቸው። ከብቶችንም እየጠበቅኩ ልጅም ይወደኛል።